በየቀኑ ህይወትን ለመቀየር ቃል ትገባለህ። አዲስ ነገር ለመጀመር ትወስናለህ። ጠዋት በማለዳ ለመነሳት፣ ስፖርት ለመስራት፣ ማንበብ ለመጀመርና ጊዜን በአግባቡ ለመጠቀም ቃል ትገባለህ። ግን ከጥቂት ቀናት በኋላ ያ ሁሉ ይቆማል። እንደገና ስልክህን ትይዛለህ። ሰዓታትን በማያስፈልጉ ነገሮች ታጠፋለህ እና በመጨረሻ ለምን ህይወት ያልተቀየረም ብለህ ትጠይቃለህ። ምናልባት ችግሩ ችሎታ ማጣትህ አይደለም። ችግሩ ትኩረትህን ብዙ ነገሮች ላይ መከፋፈልህ ነው። ስለዚህ ለተወሰነ ጊዜ ከጩኸቱ ራስን አርቀህ ከማያስፈልጉ መዝናኛዎች ተለይተህ ሌሎች ሰዎች ስላንተ ምን እንደሚሉ ትተህ ራስን ብቻ ለመገንባት ብትወስንስ? ይህ ሞንክ ሞድ ይባላል እና ዛሬ በዚህ ቪዲዮ ውስጥ ህይወትህን በጸጥታ ለመቀየር የሚረዱህን 10 ሚስጥሮች እንመለከታለን። በመጨረሻው ቆይ፣ ምክንያቱም 10ኛው ሚስጥር ሌሎችን ሁሉ እንድትቀጥል በጣም ወሳኝ ነው። አንደኛ፣ ግብህን ለሁሉም ሰው አትናገር። አዲስ ግብ ስታወጣ ወዲያውኑ ለሁሉም ሰው ለመንገር ትፈልጋለህ። ይህን ነገር አደርጋለሁ፣ ይህን እሆናለሁ ብለህ ለሰዎች መንገር ደስ ይላል። ግን አንድ ችግር አለ። አንዳንድ ጊዜ ስለ ግብህ መናገር እሱን እያሳካ ያለ ያህል የስኬት ስሜት ይሰጣል። ሰዎች ያደንቁሃል፣ ትችላለህ ይለዋል። አንተም በዚያ ስሜት ትደሰታለህ። ግን ገና ምንም አላደረግም። ስለዚህ በዚህ ጊዜ ዝም በል። ግብህን ለራስህ ንገረው። ከዚያም ስራውን ጀምር። ሰዎች ስለ ዕቅድህ ማወቅ አያስፈልጋቸውም። ውጤቱ ሲመጣ ራሱ ይናገራል። ግን ግብህን ብቻውን ማወቅ ብቁ አያደርግህም። ያንን ግብ ለማሳካት ትኩረትን የሚሰርቀውን ነገር መቆጣጠር አለብህ። ሁለተኛ፣ ስልክህን ተቆጣጠር። ከእንቅልፍህ እንደተነሳ የመጀመሪያ ነገር ስልክህን መክፈት ከሆነ ቀንህን አንተ እየመራኸው ሳይሆን ስልክህ እየመራህ። አንድ ቪዲዮ ትመለከታለህ፣ ከዚያ ሌላ ቪዲዮ፣ ከዛ ሌላ። 10 ደቂቃ የጀመረው ነገር 1 ሰዓት ይሆናል። 1 ሰዓት ደግሞ 2 ሰዓት ይሆናል። ቀኑ ያልፋል። አንተ ግን ወደ ግብህ አንድ እርምጃ እንኳን አትሄድ። ስለዚህ ስልክህን አትጥላው፣ ነገር ግን እንደ መሳሪያ ተጠቀምበት። አላስፈላጊ ኖቲፊኬሽን ዝጋ። ጊዜህን የሚያባክኑ አፕሊኬሽኖችን ቀንስ እና ስልክህን ለምትፈልገው ነገር ተጠቀምበት። ነገር ግን ስልክህን ተቆጣጥረህ ብዙ ጊዜ ብታገኝም ያን ጊዜ ለምን እንደምትጠቀምበት ካላወቅ እንደገና ይባክናል። ስለዚህ 3ኛው ሚስጥር፣ አንድ ዋና ግብ ምረጥ። ብዙ ሰዎች ግብ የላቸውም ብለን እናስባለን። ግን እውነቱ ብዙዎቹ ብዙ ግቦች አሏቸው። ዛሬ ጂም፣ ነገ አዲስ ቢዝነስ፣ ከነገ ወዲያ አዲስ ክህሎት፣ ከዛ ሌላ ነገር። በመጨረሻ ብዙ ነገር ጀምረው ምንም አይጨርሱም። ስለዚህ ለተወሰነ ጊዜ አንድ ዋና ነገር ምረጥ። ለምሳሌ በ60 ቀናት ውስጥ አንድ ክህሎት ለማሻሻል ወስነ ከሆነ ትኩረትህን በዚያ ላይ አድርግ። ሌሎቹን ሙሉ በሙሉ መተው አይደለም፣ ቅድሚያ ዋናውን መስጠት ነው። ትኩረትህ ሲሰበሰብ ኃይልህም ይሰበሰባል። ግን አእምሮህን ብቻ በመገንባት ሰውነትህን ችላ ካልክ አንድ ቀን ጉልበትህ ይቀንሳል። ስለዚህ 4ኛው ሚስጥር፣ ሰውነትህን በየቀኑ አንቀሳቅስ። ጂም መሄድ ካልቻልክ ችግር የለም፣ መራመድ ትችላለህ፣ መሮጥ ትችላለህ፣ ፑሻፕ መስራት ትችላለህ። ዋናው ነገር ሰውነትህን በየቀኑ ማንቀሳቀስ ነው። ምክንያቱም ራስን መቆጣጠር የምትማረው በትልልቅ ውሳኔዎች ብቻ አይደለም፣ ትንሽ ምርጫዎችን በየቀኑ ስትደጋግም ነው። ዛሬ ሰውነትህን አንቀሳቅሳል፣ የአንድ ድል ነው። ነገ እንደገና አድርገው። በጊዜ ሂደት ትንንሽ ድሎች ትልቅ ለውጥ ይፈጥራሉ። ግን ጠንካራ ሰውነት በቂ አይደለም። አእምሮህን በየቀኑ አዲስ ነገር መማር አለበት። 5ኛ፣ በየቀኑ አዲስ ነገር ተማር። በየቀኑ 30 ደቂቃ ብቻ ለመማር ጊዜን ብትሰጥ ምን ይሆናል? መጽሐፍ አንብብ፣ አዲስ ክህሎት ተማር፣ ጠቃሚ ቪዲዮዎችን ተመልከት፣ ወይም ለምትፈልገው ስራ የሚረዳህን ነገር አጥና። ትንሽ ዕውቀት በአንድ ቀን ትንሽ ሊመስል ይችላል፣ ግን በወራት ውስጥ ትልቅ ልዩነት ይፈጥራል። ዛሬ ያልተማርከው ነገር ነገ የማታውቀው ክፍተት ይሆናል። ስለዚህ ራስን በየቀኑ አሻሽል። 6ኛ፣ ከሌሎች ጋር አትወዳደር። ሌላ ሰው ሲሳካለት ታያለህ። ገንዘቡን፣ ስኬቱን፣ ቤቱን፣ መኪናውን፣ ህይወቱን ታየዋለህ። ግን ያ ሰው ከዚህ ቦታ ለመድረስ ያሳለፈውን ትግል አታየውም። የወደቀባቸውን ቀናቶች አታውቅም። ስለዚህ ከሱ ጋር ራስን ማወዳደር ፍትሃዊ አይደለም። ዛሬ ከትናንት የተሻልክ ነህ? አንድ እርምጃ ወደፊት ሄደሃል? ያ ነው ዋናው ጥያቄ። እና አንድ ቀን ብትወድቅስ? ያኔ ምን ታደርጋለህ? 7ኛ፣
ከወደቅክ በኋላ መነሳት። ሞንክ ሞድ ማለት ሁልጊዜ ፍጹም መሆን አይደለም። አንድ ቀን ትደክማለህ፣ አንድ ቀን እቅድህን ታበላሻለህ፣ አንድ ቀን ስልክህን በጣም ትጠቀማለህ። ይህ ማለት ሁሉም ነገር አብቅቷል ማለት አይደለም። የአንድ መጥፎ ቀን መጥፎ ህይወት አይሆንም። ዛሬ ከወደቅክ ነገ ተነስ። ዋናው ስኬት ፈጽሞ አለመውደቅ አይደለም፣ ከወደቅክ በኋላ በፍጥነት መነሳቱ ላይ ነው። ነገር ግን ሰውነትን ስታንቀሳቅስና አእምሮን ስታሳድግ ሰውነትን የምትመግበውን ነገርም መመልከት አለብህ። 8ኛ ምግብህንና እንቅልፍህን አስተካክል። አእምሮህ በደንብ እንዲሰራ ሰውነትህ መሰረቱ ነው። በቂ እንቅልፍ አግኝ፣ በቂ ውሃ ጠጣ፣ የተመጣጠነ ምግብ ብላ፣ ሰውነትን ተንከባከብ። ራስህን መገንባት ማለት ሌሊቱ ሙሉ ነቅተህ መስራት ወይም ራስህን መቅጣት አይደለም። ጠንካራ ልማድ ማለት ሰውነትህን መንከባከብ። ከዚያ በኋላ ቀንህን በእቅድ መምራት ይኖርብሃል። ያ ወደ 9ኛው ሚስጥር ያመጣናል። 9ኛ በየጠዋቱ 3 ዋና ስራዎችን ምረጥ። ስትነሳ ቀኑን ሙሉ በስልክ ላይ እንዳትወሰን። ዛሬ ምን መስራት ምን መጨረስ እንዳለብህ ጻፍ። ከዚያ 3 ዋና ስራዎችን ብቻ ምረጥ። አንደኛውን ጀምር፣ ከዚያ ጨርስ። ከዚያ ወደ 2ኛው ሂድ። ቀኑን በማይረቡ ነገሮች አትሙላው። ብዙ ስራ መያዝ ማለት ብዙ ስራ ማጠናቀቅ አይደለም። ትኩረት ያለው ትንሽ ስራ ከተበታተነ ብዙ ስራ ይሻላል። እና አሁን ወደ መጨረሻው ሚስጥር ደርሰናል። ይህን ካልተረዳህ ሌሎቹን ሁሉ ለመቀጠል ይከብዳል። 10ኛ ትዕግስት አድርግ። 7 ቀን ሰርተህ ውጤት አላየህም፣ ቀጥል። 30 ቀን ሰርተህ አሁንም ትልቅ ለውጥ አላየህም፣ አሁንም ቀጥል። ምክንያቱም እውነተኛ ለውጥ በአንድ ሌሊት አይመጣም። ዛፍ በየቀኑ ሲያድግ አታየውም፣ ግን ወራት ካለፉ በኋላ ስትመለከተው ትልቅ ሆኖ ታገኘዋለህ። ራስህም እንደዚያ ነው። የዛሬው ትንሽ ስራ ነገ ትልቅ ልዩነት ሊሆን ይችላል። ስለዚህ ለሰዎች ለማሳየት አትስራ፣ ሰዎች እንዲያደንቁ አትስራ። ለራስህ የተሻለ ሰው መሆን ላይ አተኩር። እንግዲህ አሁን 10 ሚስጥሮችን አውቀሃል። እነዚህ ሚስጥሮች በየቀኑ የምታደርጋቸው ትንንሽ ውሳኔዎች ናቸው። ምናልባት ዛሬ ህይወትህ እንደፈለግከው አይደለችም። ምናልባት ገንዘብ የለህም፣ ምናልባት እድል አላገኘህ፣ ምናልባት ሰዎች አይተማመኑብህም። ግን አንድ ነገር አሁንም በእጅ ላይ አለ። እሱም ውሳኔ ነው። ዛሬ መጀመር ትችላለህ፣ ነገ አይደለም፣ ሳምንት በኋላም አይደለም። ዛሬ ለሚቀጥሉ 60 ቀናት ራስህን ለራስህ ስጥ። ማንም ሳያይህ ራስህን ገንባ። ከዚያ አንድ ቀን ዞር ብለህ ስትመለከት የዛሬው አንተና የዚያን ጊዜው አንተ አንድ ሰው እንዳልሆናችሁ ትገነዘባለህ። እነዚህ 10 ሚስጥሮች ውስጥ ዛሬ ጀምረህ ልትተገብረው የምትፈልገው የትኛው ነው? ከ1 እስከ 10 ድረስ ቁጥሩን ኮሜንት ላይ ጻፍልኝ። ይህ ቪዲዮ ላንተ ጠቃሚ ከሆነ ምናልባት እንዳንተ የሚያስፈልገው ሌላ ሰውም አለ፣ ለሱ ማጋረው። እንደዚህ ያሉ የሳይኮሎጂ ሰልፍ ኢምፕሩቭመንት እና ማይንድ ሴት ቪዲዮዎችን ለማግኘት ቻናሉን ሰብስክራይብ ማድረግ አትርሳ። በሚቀጥለው ቪዲዮ እስክንገናኝ ሰላም።